እንዲታወቅ ሙዕጂዛ ምንድነው? ከራማስ ምንድነው? ሲሕርስ ምንድነው? ሌሎችም ከዛም ውጭ ያሉትኝ ያሉ እንደ ኢሃና ያሉ ነገራቶች ማለት ነውና ወደዚህ ስንሄድ ሐታ በሙዕጂዛ ዙሪያ ላይ ራሱ ለአንቢያዎች የሚሰጠው ዑለማዎች በሁለት እንደሚከፈል ነው። ቀብለ ኑቡዋ እና بعد النبوة. قبل النبوة معجزة عندما يبالنا إرهاص عندما يبال تنبينت بحالات هنا معجزة يبالو نو مالتنا معجزة سنل دمو أمر خارق للعادة تلمدو وينم عادان خلاف درقو تعادة وجه هنا نقر ما هنا لبت ነብይ ነኝ የሚል ሰው እጁ ላይ ወይንም ለሱ ሊከሰት ይገባል። ይሄ ነው መሆን ያለበት። ሳሊሙን ሚነል ሙዓረضة بالمثل ማንም ተቃውሞ አቀርቦ እኔም እንዲህ ያለ መስራት ይችላልው እኔም አሸንፋለሁ ወይንም ሊፎካከረው ማንም የማይገባ መሆን አለበት። ደሞ ያለውንም መግጠም ነው ያለበት። ሙዋፊቁን ሊዳዕዋህ ያኒ ይሄንን አደርጋለሁ ብሎ ለዛ ተቃራኒ ተሆነ ሙዕጂዛ እንለውም። ሙዕጂዛ ደሞ ለአንቢያዎች ብቻ ነው። ከአንቢያዎች ውጭ ሙዕጂዛ አንዳንድ ሰው እኔ ሙዕጂዛ አለኝ የሚል ለምሳሌ የተለየ ነገር አደርጋለሁ ላላላ ሙዕጂዛ ለአንቢያዎች ብቻ ነውና በዚህ እንያዘው። ከዛ ወደ ከራማ ስንመጣ ደግሞ አላሁ ተባረከ ወተዓላ ምርጥ ባሪያዎቹ ወይንም ሷሊህ የሆኑት ባሪያዎች አላሁ ተባረከ ወተዓላ የሚሰጣቸው ተአምር ነው። ያ ደግሞ እዚህ ጋር በነሱ ዙሪያ ላይ ትንሽ አንዳንድ ነገራቶች ለማለት ፈልጋለሁኝ። እሱ ምንድነው? አውሊያኡላህ ተዓላ የአላህ ወልዮች አላህ በሚሰጣቸው ከራማ ላይ የሚመጻደቁ አይደሉም፣ የሚፎክሩም አይደሉም። ይልቁንስ ምንድነው የሚሉትኝ ዑለማዎች አልአውሊያኡ የስተቲሩነ ሚነል ከራመቲ ከማ ተስተቲሩ አልመርአቱ ሚን ደሚል ሐይድ ይላሉ። አንዲት ሴት የወር አበባ ስትሆን መቼም ሐያ ያላት ሴት ትደበቃለች። ያኒ ትደበቃለች ማለት ላያት ለሰማ በአጠቃላይ ዛሬ እኔ ሐይድ ላይ ነኝ ወይንም ወር አበባ ላይ ነኝ አትልም። ያኒ ትደብቃለች፣ ትሰትረዋለች፣ ዝም ነው የምትለው። አው ከተም ታደርጋለች። ሐታ ረመዳን ላይ ራሱ ቢሆን አላህ ፈቅዶላታል። ያኒ ፈቅዶላታል ስንል እንዳውም ጭራሽ የላትም መጾም ራሱ የላትም፣ حرام ነው የሚሆንባት ሐይድ ላይ ያለችና ሰው ያያትኝ እኔ እኮ ዛሬ መብላት ይችላልው ብላ ማትበላም እኮ ትደበቃለች። ተደብቃ ነው ብትበላም የምትበላው። ለምን ሰው ይሄንን ነገር እንዲያውቅላት እንትን የምትለው ነገር አይ እሷ ከምትደበቀው በላይ ነው አውሊያኡላህ ተዓላ ከራማ ላይ የሚደበቁትኝ ማለት ነው። ያኒ ሰው እንዲያውቃቸው ወይንም እንዲያከብሯቸው ወይ ዝና እንዲኖ ላላላላ ይሄን የሚሹ አይደሉም እነሱ። ከነሱ ትልቁ ያኒ የዚህ ኡማ ትልቅ የምንለው ያኒ አፍضሉል ወልይ ሐታ ከኛ በፊትም ለነበሩት። በነገራችን ላይ ዊላያ በእኛ የጀመረ አይደለም። ከኛ በፊት የነበሩ ኡመቶችም አውሊያዎች ነበራቸው። ካና ፊ በኒ እስራኤል አውሊያዎች ነበሩ። ከዛ በፊትም ነበር አውሊያ ሐታ በነብዩ አላህ ሱለይማን ዘመን ዓሲፍ ኢብኑ በርኸያ ወልይ ነበሩ፣ ጁረይጅ ወልይ ነበሩ። ያኒ ኢላ ገይሪ ዛሊከ ላኪን ከሁሉም የበለጡትኝ ሰይዲ አቡበከር ሲዲቅ ናቸው ረዲየላሁ ተዓላ ዐንሁ አፍضሉል ወልይ። ተሳቸው ቀጥለው በሁለተኛ ደረጃ ላይ የሚመጡትኝ سيدي فاروق عمر بن الخطاب ناتشو رضي الله تعالى عنه. إنيه سيدنا عمر رضي الله تعالى عنه بعند كستت لاي ودا ناهوند وينم ودا أرض العجم
ወደ ፉርስ የላኳቸው ሰራዊቶች ነበሩና ኹጥባ ላይ እያሉ ያንን ማዕረካ ወይንም ለእነኛ ለዘመቻ የላኳቸው የነበሩበትን ዘመቻ አላህ ያስቃኛቸው ነበርና ኹጥባ ላይ እያሉ ነበር መሃል ላይ ማለት ነው يعني كانها جمله اعتراضيه بلات يعني يكتتوت ምንድነው يا ساريه الجبل አሉ ساريه ወደ ተራራ الزم الجبل يعني ወደ ተራራ እሳቸው መዲና ሆነው ነው ይሄን እሳቸው መዲና رضي الله تعالى ነገሩንም ያላስተዋለ እዛ የሚያዳምጥ ሰው ምን አሁን ለምሳሌ አሁን ኹጥባው ያወራ ያለ مثلا ስለ قيام الساعة وينم سلا وضوء وينم سلا صلاة وينم سلا حج بقزيو نونا سلا حج انتن إيالك إيالا وينم سلا رمضان نونا أحكام رمضان إيا وراه إيالا سلا صوم قديتاويتش إيا وراه إيالا خطبة ولاي ما هلاي ساريا ودا ترارا وكا يعني وطعي على نقرنا ونقدانو الصحابة رضي الله عنهم الزا خطبة لا يتقدموا ينبروتين ገርሟቸው ሰይዱና ዑመርን ሲጠይቋቸው ምንድን ነበር ኹጥባ ላይ መሃል ላይ እንዲህ አሏችሁ ሲሏቸው አላህ ተመልከቱ ዑመር ኢብኑ አልኸጣብ يعني እንደዛ አይነት ያለ ከሸፍ አላህ የሰጣቸው شيء وقع في قلبي يعني በልቤ አንድ ነገር መጥቶብኝ ነው እንጂ አይ እኛኮ ሻእናችን የራቀ ነው እንዳው እዚህ እናንተ ዘንድ ጁሙዓ እየሰገደን እየቆጠብን ተሆነም እንዳው እዛ የላክነውን እየተከታ ጀብ ብሎም ላ رضي الله عنه ستሩትኝ አልፈለጉትም ግልጽ ሊያወጡ لكن እነኛ ሰዎች ቀንዋን ያዟትና እነሳሪያ ሲመለሱ ጠየቋቸው በዛም እነሱም ሰምተናል ብለው በዚህ አይነት ሁኔታ ተገኘ እና አውሊያኡላህ ተዓላ እውነተኛ ወልዮች በከራማው አዱንያ የሚሰበስቡም ሲጀመር አላህ ምርጥ ባሪያው ሲያደርገው የአዱንያ ውዴታም አይኖረውም يعني የብር የመውደድ ማለት ነው የአዱንያ ፍቅር የሚባለውም አይኖረውምና ከራማ አላህ ተዓላ ለወልዮች ይሰጣቸዋል የነሱ ከራማ ደግሞ በሁለተኛው መልኩ ስናየው ለተከተሉት ነብይ ሙዕጂዛ ነው ምክንያቱም በትክክል ስለተከተሉትኝ ማለት